ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። እውነት ለመናገር ዛሬ በጣም ነው ያዘንኩት። በጣም ማለት ነው በጣም ነው የደበረኝ። ማለት በዚህ ልክ ሩታ ላይ መዛት፣ በዚህ ልክ ሩታ ላይ መፍረድ አይከብድም? ጋይስ አይከብድም? በተለይ ደግሞ ከዚህ በፊት ከጎንሽ ነን፣ ትዳርሽ እንዲመለስ እንፈልጋለን፣ አብራችሁ እንድትሆኑ እንፈልጋለን እያሉ መስዋዕት ከፋይ መስለው ዛሬ ላይ ደግሞ ከጀርባችሁ ሆነው ስለናንተ መጥፎ ስለናንተ በቃ የሆነ እንዴት ነው ያሌላችሁን ባህሪ ሲናገር አንድ ሰው ምን ይሰማችኋል? ልጆች እኔ በጣም ነው ያዘንኩት። የምሬን ነው የምላችሁ። ዛሬ ዴቭ በጣም ነው ያስደበረኝ ማለት ነው። ለምን መሰላችሁ? እንግዲህ ዛሬ እንዳያችሁት ሄርሜላን ጠርቷት ሄርሜላን ሲመክራት ነበረ። በዚህ አጋጣሚ ደግሞ እንኳን ደስ ያለሽም ልላት ነው። ከዚህ በፊት ከአብርሃም ጋር ከወንድሜ ጋር ቀለበት ፕሮግራም አድርጋለች። የወንድሜ ምርጫ የኔ ምርጫ ነው። ወንድሜ እንዲደሰት እፈልጋለሁ። ስለዚህ ሄርሜላን አንዳንድ ነገር ልላት እፈልጋለሁ ብሎ እንግዲህ ጠርቷት የተወራውን ነገር ሰምተናል ጋይስ። የምሬን ነው የምላችሁ። እና እዚህ ጋር ደግሞ እስኪ እኛም የሆነ ትንሽ ነገር እንበል ማለት ነው። እና እንግዲህ እንደሰማችሁት ነው። ከዚህ በፊት የወንድሜ ትዳር በልጅነት በዛ ላይ ደግሞ በመቸኮል ነገሮችን ቆም ብሎ ሳያስብ በችኩል ነው ትዳር የተመሰረተው። በፍቅር ግንኙነታቸው ጊዜ በደንብ ሳይጠናኑ በደንብ ሳይተዋወቁ ነው ወደ ትዳር የገቡት። ወደ ትዳር ከገቡ በኋላም ደግሞ የሚያስጠላው ፓርት አለ። እንግዲህ እኔ እዚህ ጋር በጣም ነው ያስደበረኝ። ልጅ መፈጠሩ ነው አለ። ልጅ መፈጠሩ በትዳር አንድ ሰው ትዳር ደርሻለሁ ትዳር ይዣለሁ ብሎ ወደ ትዳር ከገባ በኋላ ልጅ ቢመጣ የሚያስጠላ ፓርት ይባላል? በሁለቱ ያለ መግባባት አይባልም እንዴ? እኛ ዴቭ ስናቀው እኮ ዴቭ እውነት ለመናገር የትዳር አማካሪ መሆን ያለበት ዴቭ በጣም አስተዋይ ልጅ ነው። ዴቭ እንደ እድሜው አይደለም እያለ እኮ ዓለም ስትመሰክርለት ነበር አይደል እንዴ? ዛሬ ላይ ግን ተመልሶ የሄርሜላ ጠበቃ ሆኖ የሄርሜላ ወዳጅ ሆኖ ሩታ እንደ ጥፋተኛ ተቆጥራ በዛ ላይ ደግሞ የመጣው ልጅም ደግሞ የሆነ እንዴት ነው ሳይፈለግ እንደተፈጠረ ወደዚች ምድር ሳይፈለግ እንደመጣ አድርጎ ነው እንግዲህ ዴቭ እየተናገረ ያለው ማለት ነው። እውነት ለመናገር በጣም ያሳዝናል። ለምን ወንድሙን መክሮ ወንድሙን ገጽጸው እንደመመለስ ከሱ ኋላ ያሉትን ሰዎች ከህይወቱ እንደማስወጣት ጭራሽ ተመልሶ ሩታ ጥፋተኛ እንደሆነች አብርሃም ትክክል እንደሆነ ሄርሜላም ደግሞ ትክክል እንደነበረች ነው ሲናገርና ሲረዳት የነበረው ዴቭ ራሱ ማለት ነው። እና እኔ በጣም ነው የደበረኝ። የምሬን ነው የምላችሁ። ማለት ይሄ ልጅ ይሄ አብርሃም የሚባለው ግለሰብ የሱ ጣጣ ነው በለዚህ ደረጃ የደረሰው ማለት ነው። የሱ መዘዝ ነው ትዳሩን ለዚህ ደረጃ ያደረሰው። ምናልባት ሩታዬ እንደ ሴትነቷ ክብሯን ልታስጠብቅ ትዳሯን ልታስጠብቅ ሊሆን ይችላል አይደል እንዴ? ይሄን ሁሉ መስዋዕት የከፈለችው መቼም አንድ ሰው ከአመትና ከዛ በላይ አብሮ ሆነው አይተዋወቁም፣ አልተጠናኑም፣ አብረው አልቆዩም ማለት ይከብዳል። የሰው ልጅ እኮ በአንድ ቀን ራሱ እኮ ብዙ ነገሮችን መተዋወቅ ይቻላል አይደል እንዴ? ስለዚህ ዴቭ ምን አለ? ከዚህ በፊት ያለፈው ህይወቱ በችኩል የተመሰረተ ነው። የነ ቶሎ ቤት ግድግዳ ሰንበሌጥ እንደሚባለው ነው። እና ያንቺም ደግሞ እንደዛ መሆን እንደሌለበት ከዚህ በኋላ ያ ህይወት መደገም እንደሌለበት ነው እኔ የምነግርሽ። እና ወንድሜን ደግሞ በደንብ አርገሽ እንድትዩ እፈልጋለሁ ብሎ እንግዲህ ለሄርሜላ የሄርሜላ ደጋፊ ሆኖ የሄርሜላ ምርጫ ሆኖ ቁጭ አለ ማለት ነው ዴቭ። እና በጣም ነው የሚያሳዝነው። በጣም ነው ያሳፈረኝ። እኔ እግዚአብሔርን ነው የምላችሁ። እና በዚህ ልክ ሩታ ላይ መፍረድ፣ በዚህ ልክ ዴቭ ራሱ መቀየሩ እኔ በጣም ነው ያዘንኩበት። እግዚአብሔርን ነው የምላችሁ። እና ምናልባት ኤፍሬምም ዛሬ ለሩታ እየተቆረቆረ ነው። ለሩታ ብዙ ነገር እያለ ነው። ገና ብዙ ፋይሎችን አወጣለሁ እያለ ነው። ከዚህ በኋላ ፋይል ቢወጣም ባይወጣም ለሩታዬ ቅንጣት ያህል የሚጨምር ነገር የለም። ከመበጣበጥ ቀን በቀን ንዝንዝ ጭቅጭቅ ከመፍጠር ውጪ እውነት ለመናገር አንድ ላይ ቢሆኑ ራሱ አብርሽና ሩታ አንድ ላይ ቢሆኑ ራሱ የጭቅጭቅ የንትርክ ህይወት ነው የሚሆነው። ስለዚህ ሩታዬ ሰላሟን የሚሰጣት ንጹህ ልብ ያለው ወደ ህይወቷ የመጣ ጀግና
ደስታን መቀበል አለባት፣ እንደኔ ማለት ነው። ምክንያቱም ትላንትና ከጎንሽ ነን፣ ትላንትና አንቺ ትክክል ነሽ የሚሏት ሁላ ዛሬ ከጀርባዋ ሲወጓት እያየን ነው። የምሬን ነው የምላችሁ። እኔ ከዴቭ እና ከቡዜ ወዲህ ማንም ሰው ከሩታ ጀርባ እንደሌለ ነው የማውቀው ማለት ነው። እና ኤፍሬምም አንድ ቀን እስከሚቀየር ነው ጋይስ፣ የምሬን ነው የምላችሁ። ብዙዎቻችሁ ኤፍሬምን እየደገፋችሁ ነው፣ ብዙዎቻችሁ ደግሞ እንግዲህ አይተናል። ዛሬ በዴቭ ነው፣ እኔ በዴቭ ምክንያት ኤፍሬም ላይ ተስፋ እንድቆርጥ አደረገኝ ማለት ነው። እና ይህን ይመስላል ውዶችዬ።